ትከፍትልናለህ። ቁርአኑም ላይ አለ። ባይዞ ከድር ታቦት በቁርአን እንዳለ ታውቃለህ? አላውቅም በጭራሽ። አንተ ብቻ ሳትሆን ንጽጽር የሚሰሩትም አብዛኞቹ አያውቁትም። እና ታቦትን ጣዖት ሲሉ ጣዖት ካሉ ዊችዝ ለምሳሌ የሚያስመልከውም አካል ገሃነም ይገባል ማለት ነው አይደለ? ያንን የሰራም ያሰራም ያንን እንድትጠቀም ያዘዘም ገሃነም ይገባል ማለት ነው አይደል? ጣዖት ከሆነ ያ ሱራ 248ን ክፈትልኝ እንትና ቆስጠንጢኖስ። ኦኬ ሃርድ ኮፒው ኦኬ እንደዚህ ይላል። ነቢያችሁ ለነርሱ ያንን የንግስናው ምልክት ታቦት ከምንድን ነበር የሚሰራው አልከኝ? ከእንጨት። እሺ ነቢያችሁ ልብ በል። ነቢያቸውም ለነርሱ የንግስናው ምልክት ከጌታቸው የሆነን እርጋታ የሙሳ ቤተሰብ የሆነ እርጋታ የሙሳ ቤተሰብና የሃሮን ቤተሰብ ከተዉትም ቅርስ በውስጡ ያለበት መላእክት ልብ በል መላእክት የሚሸከሙት ማን የሚሸከሙት? መላእክት የሚሸከሙት ሆኖ ሳጥኑ ሊመጣላችሁ ነው። አማኞች ብትሆኑ በዚህ ለእናንተ እርግጠኛ ምልክት አለላችሁ። መላእክት የሚሸከሙት ሳጥን አለ እንዴ? ከዝር ሳጥን ብለው የተረጎሙት ምን እንደሆነ ታውቃለህ? ታቦት ነው የሚለው። አይ ቲንክ ጀሚላ ማንበብ አችልም። ሶሪ አቺ አረብኛ ነው እንጂ ማንበብ አችማ። ጀሚላ ማንበብ አልችልም። ኦኬ እንትኑ ላይ ክፈትልን እሺ። አረብኛውን ራሱ ያንብብልን ጎግል እንትን ላይ ታቦት ነው የሚለው አረብኛው፣ አታቦቱ ይለዋል እና እንግሊዘኛው ደግሞ አርክ ኦፍ ኮቬናንት ብሎም ያስቀምጠዋል። አርክም ይለዋል፣ የቃል ኪዳኑ ታቦት ይለዋል። ተፍሲሮቹንም መመልከት ይቻላል። አረብኛውን ሜይ ቢ በእንትን አስደምጠው ድምፁን አረብኛው ወይንም አንበብ የምትችሉ ነው ግቡና አንብቡልን እስቲ። ኦኬ ድምፁን እዛው በኮምፒውተር አሰማው። ታቦት የሚለው 248 አማርኛዎቹ ግን ሲዋሹ ምን አደረጉት? ሳጥን ብለው ተረጎሙ። ኢነ አየተ ሙልኪሂ አን የእትየኩም ታቡቱ ፊሂ ሰኪነቱን ረቢኩም ትንሽ ድምፅ ቀንሰውና እንደገና እንትን በለው። አታቦቱ የሚለው ማለት ነው። ታቦቱ ነው በአረብኛ ታቦቱ ነው። ሄድ أن يأتيكم التابوت فيه سكينة من ربكم وبقية አለፍኩት ታቦቱ የሚለው ቦታ ማለት ነው። እሺ ስማውን ድጋሚ وقال نبيهم إن آية ملكه أن يأتيكم التابوت فيه سكينة ቃያ ሰማው ታቦቱ የሚለው ሰማው ከድር አማርኛዎቹ ሲተረጉሙት ሳጥን ብለው ተረጎሙት። እንግሊዝኛዎቹን ማየት ይቻላል። አክቹዋሊ አርክ ብለው ነው ያስቀመጡት። ከዛ ተፍሲሮቹን ኢብን ከሲርንም ከፍቶ ማየት ይቻላል። የንግስና ምልክት የሆነ መላእክቶች የሚሸከሙት ታቦት ይላል። የሚሸከሙት ሳጥን ሳጥን የሚለውን አሁን አማርኛ ተርጓሚዎች ናቸው ሳጥን ያሉት። ታቦት ነው ግን ሳጥን ቢሆንም እንስማማ፣ ችግር የለውም። ሳጥን ብለው ቢተረጎሙትም ፎር ሴክ ኦፍ አርጉመንት ብንስማማ ዝም ብሎ ሳጥን እንዳልሆነ ይገባሃል። መቼም የልብስ ሳጥን አይደለም መላእክቱ የተሸከሙት እንደሚሉት ተውራት የተቀመጠበት ነው ብለዋል። አንዱ ለመጠየቅ ሞክሬ 10ቱ ትእዛዛት ውስጡ ስላለ ነው። ምንድነው እሱ? ይሄ ግን 10ቱ ትእዛዛትም ኖሩት ምንም ቢኖሩ ግን ምንድነው አርክ ነው አይደል? ቃል ኪዳን ታቦት ነው።
አንዳንድ ኦርቶዶክሳውያን አሁን መሪ ጌታዎች ምናምን እንደዚህ ጠይቂያቸው ምን አሉ? አይ በብሉይ ኪዳን ጊዜ ቀርቷል፣ ታቦት የሚባል ነገር የለም ብለው የነገሩኝ ያስረዱኝ ሰዎችም አሉ። እሱ ችግር የለውም። ግን ታቦት ስለተባለ ብቻ ጣዖት እንዳልሆነ ገባህ ሆና ለመሰለኝ ያልኩህ ታቦት ጣዖት ነው የሚሉን ሰዎች አሁን ኦኬ፣ የንግስና ምልክት አድርጎ አላህ ታቦትን ለነቢያቶች ይልክ ነበረ። ስለዚህ የጣዖት ሰሪው አላህ ነው ብለን ማለት እንችላለን። ቅድም ምን ብለኸኛል መሰለህ? ታቦት ጣዖት ነው አንድ ሰው ካለ አልከኝ። ታቦት ጣዖት ነው ካለ ያንን ታቦት የሚያመልኩ ገሃነም ይገባሉ ማለት ነው። አንድ በዛ ሰውዬ ንግግር መሰረት፣ ሁለተኛ ደግሞ ታቦቱን የሰራውም አካል ገሃነም ይገባ ይሆናል። ሁለት